ሃሌሉያ ውድ ወገኖቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ወደ እናንተ የእግዚአብሔር ምሕረት የእግዚአብሔር ጸጋ በስቶልኝ ቀርቤያለሁ። እንግዲህ ባለፈው በሁለት ተከታታይ ክፍለ ጊዜያት የሰው ማን ነው፣ የሰው ማንነት ምንድነው በሚል በሁለት የዩቲዩብ ቪዲዮ ላይ ለቅቄላችኋለሁ። እንግዲህ ባለፈው እንደተናገርኩት ዛሬ ደግሞ አዲስ የሆነ ርዕስ ይዤላችሁ መጥቻለሁ። ከዛው ክፍል ጋር ተከታታይነት ያለው ነው። ዛሬ ይዤላችሁ የመጣሁት ስለ ኃጢአት በሚመለከት ነው። ዛሬና በሚቀጥሉት ሳምንታት ውስጥ የኃጢአት ምንነት፣ ኃጢአት ምንድነው እና መዘዙ፣ የኃጢአት ምንነትና መዘዙ። ኃጢአት መዘዝ አለው፣ ኃጢአት ውጤት አለው፣ ኃጢአት ራሱን የቻለ ውጤት አለው፣ የሚያስከትለው ችግሮች አሉት እና ኃጢአት ምንድነው ብለን እስኪ እንመልከት። መቼም ስለ ኃጢአት ስናስብ ባለፈው ስለ ሰው ማንነትና አፈጣጠር ተመልክተን ስለ ኃጢአት ደግሞ ይሄው ዘፍጥረት መጽሐፍ ላይ ነው የሚናገረው። ዘፍጥረት ምዕራፍ 3 ከቁጥር 1 እስከ ቁጥር 11 ድረስ ስለ ኃጢአት ምንነትና በምድር ላይ በሰው ዘር መካከል እንዴት እንደጀመረ መጽሐፍ ቅዱስ ይነግረናል። እንደምናስታውሰው እግዚአብሔር አምላክ ሰውን በመልኩ በአምሳሉ ከፈጠረ በኋላ ዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ ይላል። የፈጠረውንም ሰው ከዚያ አኖረው ይላል። እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው ይላል። ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ ይላል። እንግዲህ እግዚአብሔር አምላክ ሰውን በመልኩና በአምሳሉ ከፈጠረ በኋላ ሰውን በእግዚአብሔር በራሱ ባህሪ ከፈጠረው በኋላ የሰው ልጅ መኖሪያ ያዘጋጀለት። ያ መኖሪያ ስፍራው ኤደን በሚባል ስፍራ በምስራቅ ይላል መጽሐፍ ቅዱስ። በምስራቅ ኤደን በሚባል አካባቢ ገነትን ተከለ። ይህን የፈጠረውን በመልኩና በአምሳሉ የፈጠረውን የሰው ልጅ በዛ በኤደን ገነት ውስጥ እንዳስቀመጠው መጽሐፍ ቅዱስ ይነግረናል። ይሄ በኤደን ገነት ውስጥ የተቀመጠው የሰው ልጅ ደግሞ በገነት ውስጥ 4 አይነት ዛፎች እንዳሉ የዘፍጥረት መጽሐፍ ጻፊ ያስቀምጥልናል። አንደኛ እግዚአብሔር አምላክም ለማየት ደስ የሚያሰኝ የሰው ልጅ አይቶት ደስ የሚሰኝበት የዛፍ አይነት እንደሆነ ነው የሚያሳየን። አይቶ ደስ የሚሰኝበት ሰው ዛፎቹን አይቶ ደስ ይሰኛል። ምን ማለት ነው? ተፈጥሮን አይቶ ደስ ይሰኛል፣ እግዚአብሔርን ያከብራል። ደስ የሚሰኝባቸው የዛፍ አይነቶች እንዳሉ ይናገራል። ሁለተኛው ደግሞ ለመብላት መልካም የሆነ የሰው ልጅ የሚመገበው ለመብላት መልካም የሆኑ የዛፍ አይነቶች እንዳሉ ይናገራል። በሶስተኛ ደረጃ ደግሞ በገነት መካከል እነኚህ ሁለቱ ዛፎች ለማየት ደስ የሚያሰኙና ለመብል የሚሆኑ ዛፎች በኤደን ገነት ዙሪያውን የሰው ልጅ እንደከበቡት ይናገርና በኤደን ገነት በመካከለኛው በሰው አጠገብ ደግሞ 2 የዛፍ አይነቶች እንዳሉ ይናገራል። አንደኛው የሕይወት ዛፍ የሚባል ዛፍ በገነት መካከለኛ ክፍል ላይ ይገኛል። ሁለተኛው ዛፍ ደግሞ የሚገኘው በገነት መካከል የሚገኘው የዛፍ አይነት ደግሞ ምንድነው? መልካምና ክፉ የሚያስታውቅ የእውቀት ዛፍ የሚባል ዛፍ አለ። ስለዚህ 4 የዛፍ አይነቶች አሉ። አንደኛው ለማየት የሰው ልጅ ሳየው ደስ የሚሰኝበት የዛፍ አይነት አለ። ሁለተኛው ደግሞ ለመብል የሚሆነው የዛፍ አይነት አለ። ሶስተኛና አራተኛው ደግሞ በኤደን የመካከለኛው ክፍል ላይ የሰው ልጅ በሚኖርበት ኤደን መካከለኛው ክፍል ላይ የሕይወት ዛፍና ክፉና መልካሙን የሚያስታውቅ የዛፍ አይነት እንዳለ መጽሐፍ ቅዱስ ይነግረናል። እና የሰው ልጅ በዚህ በኤደን ገነት ውስጥ በእነኚህ የዛፍ አይነቶች ተከቦ እየኖረ ያለ እግዚአብሔር አምላክ ይሄን በመልኩና በአምሳሉ የፈጠረው የሰው ልጅ ላይ ግን አንድ ትእዛዝ አዘዘው።
መጽሐፍ ቅዱስ እንደዚህ ነው የሚያሳየን። በዘፍጥረት በዚሁ ምዕራፍ 2 ቁጥር 17 ላይ ቁጥር 16 እና 17 ላይ እንደዚህ ይላል፣ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ይላል። እንግዲህ እግዚአብሔር አምላክ በዚህ በመልኩና በአምሳሉ የፈጠረውን የሰው ልጅ እግዚአብሔር አምላክ እንዲህ ብሎ አዘዘው ይለናል። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና የሚል ትእዛዝ እግዚአብሔር ለሰው ልጅ ሰጠው። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ እንዳትበላ፣ ከእርሱ በበላ ቀን ሞትን ትሞታለህ፣ ከእርሱ በበላ ቀን ከኔ ጋር ትለያያለህ፣ መለየት ይሆንብሃል ብሎ እግዚአብሔር አምላክ ለሰው ትእዛዝን ሰጠ። እንግዲህ መጽሐፍ ቅዱስ ትእዛዝ የሚጀምረው ገና ከዘፍጥረት ምዕራፍ 2 ላይ ነው። እግዚአብሔር በመልኩና በአምሳሉ የፈጠረውን የሰው ልጅ አዘዘው፣ መልካምና ክፉ ከሚያስታውቀው ዛፍ አትብላ፣ ነገር ግን በገነት ዛፍ መካከል ካለው ዛፍ ሁሉ ብላ፣ ለአንተ ነው የተፈጠረው ብሎ እግዚአብሔር ትእዛዝን ሰጠ። አሁን እግዚአብሔር ይህንን ትእዛዝ ሰጥቶ ዘፍጥረት ምዕራፍ 3 ላይ ወደ ዋናው ክፍል ልመጣ ነው። ዘፍጥረት ምዕራፍ 3 ላይ ስንመጣ የእግዚአብሔር ቃል እንደዚህ ይላል። ክፍሉን ላንብበው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብ መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል የእግዚአብሔር ቃል። ቁጥር 11 ላይ እግዚአብሔርም አለው፣ ዕራቁትን እንደሆነ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን ብሎ እግዚአብሔር ሲጠይቀው እንመለከታለን። እንግዲህ ኃጢአት ምንድን ነው? ኃጢአት ምንድን ነው ብለን ስንተረጉመው ኃጢአት ማለት እግዚአብሔርን በመቃወም ቃሉ ከሚያስተምረው የእግዚአብሔር ቃል ከሚያስተምረው የእግዚአብሔር ቃል ከሚናገረው የእግዚአብሔር ቃል ከሚለው በተቃራኒ በእንቢተኝነት መሄድ ነው። ኃጢአት ማለት እግዚአብሔር መቃወም ማለት ነው። የእግዚአብሔር ቃል የሚናገረው አለ፣ የእግዚአብሔር ቃል የሚያስተምረው አለ፣ የእግዚአብሔር ቃል የሚለው ነገር አለ፣ እግዚአብሔር በቃሉ የተናገረው ነገር አለ። ቅድም እንዳነበብኩላችሁ በዘፍጥረት ምዕራፍ 2 ከ16 እስከ 17 ከዚህ ዛፍ በበላ ቀን ክፉና መልካሙን ከሚያስታውቀው ዛፍ በበላ ቀን ሞትን ትሞታለህ ብሎ እግዚአብሔር ትእዛዝን ሰጥቷል። ከዚህ ከእግዚአብሔር ቃል ከእግዚአብሔር አፍ ከወጣው ቃል ከእግዚአብሔር ትእዛዝ ውጪ በተቃራኒ መሄድ፣ በእንቢተኝነት መሄድ እግዚአብሔርን መቃወም ነው። ይህ ደግሞ ኃጢአት ነው የሚለን የእግዚአብሔር ቃል። እንግዲህ ዘፍጥረት ምዕራፍ 2 ቁጥር 17 እግዚአብሔር ትእዛዝ ሰጠ። ዘፍጥረት ምዕራፍ 3 ቁጥር 6 እና ዘፍጥረት ምዕራፍ 3 ቁጥር 11 ላይ ይሄንን የእግዚአብሔርን ትእዛዝ የሰው ልጅ በተቃራኒ መንገድ ሲቆም እንመለከታለን። በሌላ ቋንቋ ኃጢአት ማለት በአእምሮ ወይም በልብ እውነቱን አለማመን ማለት ነው። በልባችን ወይም ደግሞ በአእምሮአችን ወይም ደግሞ በፍቃዳችን ወይም ደግሞ በምርጫችን ይህን የእግዚአብሔርን የተናገረውን ቃል እግዚአብሔርን ያዘዘውን ትእዛዝ የእግዚአብሔርን እውነት የእግዚአብሔርን ድምፅ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ የእግዚአብሔርን ቃል
ይህንን የእግዚአብሔርን እውነት በልባችን ላይ አምኖ አለመቀበል ከእግዚአብሔር ሐሳብ ከእግዚአብሔር ፍቃድ ጋር አለመስማማት ኃጢአት ይባላል። እንደተመለከትነው ዘፍጥረት ምዕራፍ 3 ቁጥር 1 እስከ 5 ድረስ እግዚአብሔር ያዘዘውን ትእዛዝ የሰው ልጅ ሲተላለፍ የሰው ልጅ ሲያምጽ በእግዚአብሔር ላይ እንመለከታለን። ለምሳሌ በአዲስ ኪዳን ባሳያችሁ በዚህ በልባችን በአይምሯችን የእግዚአብሔር እውነት አለማመን፣ የእግዚአብሔር እውነት አለመቀበል፣ የእግዚአብሔርን ትእዛዝ አለመቀበል፣ የእግዚአብሔርን ፍቃድ አለመቀበል አመፀኝነት ኃጢአት እንደሆነ ይናገረናል። ዮሐንስ ወንጌል ምዕራፍ 1 ላይ ላንብብላችሁ። በአዲስ ኪዳን መጽሐፍ ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል የእግዚአብሔር ቃል፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል ሐዋርያው ዮሐንስ መልእክቱን ሲጽፍ። በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር ይላል፣ ቃልም እግዚአብሔር ነበር ይላል። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። አሁን ተመልከቱ፣ ሐዋርያው ዮሐንስ መልእክቱን ሲጽፍ በመጀመሪያ ቃል ነበር ይላል፣ ቃል ደግሞ በእግዚአብሔር ዘንድ ነበር ይላል፣ ይሄ ቃል ደግሞ እግዚአብሔር ነበር ይላል፣ እግዚአብሔር ነው ይላል። ቁጥር 14 ላይ ወረድ ብሎ ደግሞ ቃልም ሥጋ ሆነ ይላል። ምን ማለት ነው? ይሄ ቃል የሆነው ሁሉ በእርሱ የሆነው ሁሉን የፈጠረው እግዚአብሔር የሆነው ምን ሆነ ይላል? ቃልም ሥጋ ሆነ ማለት እግዚአብሔር ሰው ሆነ ማለት ነው። አሁን ይህንን እግዚአብሔር ሰው የሆነውን ዓለማትን የፈጠረውን ይህንን አምላክ ሰው የሆነውን አለመቀበል፣ በዚህ አምላክ ሰው በሆነው አለማመን አመጽ ነው፣ ኃጢአት ነው የሚለን ሐዋርያው ዮሐንስ። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ለተቀበሉት ሁሉ ግን ይሄ ቃል የሆነው ፈጣሪ የሆነው እግዚአብሔር የሆነው ደግሞ እግዚአብሔር ሰው የሆነው በአንድ አካል ሁለት ባህሪያት የተገለጡበት ፍጹም ሰው ፍጹም አምላክ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ከድንግል ማርያም የተወለደውን ይሄን እግዚአብሔር ሰው የሆነውን አለመቀበል አመጽ ነው፣ ኃጢአት ነው የሚለን። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ ኃጢአት ማለት የእግዚአብሔርን እውነት፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ድምፅ አለማመን ወይም ደግሞ አለመቀበል፣ ከእግዚአብሔር ፍቃድ ጋር ከእግዚአብሔር ሐሳብ ጋር አለመስማማት ኃጢአት ይባላል። ይህ ደግሞ አመጽ ነው። ይህ ደግሞ እግዚአብሔርን መቃወም ነው ይላል። ስለዚህ አንድ መልእክት አለኝ በዚህ መካከል ላይ የምወዳችሁ የሰው ልጆች በሙሉ መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስን ለተቀበሉ ይላል። መቀበል ማለት ማመን ማለት ነው። በእርሱ ማንነትና በሰራው ስራ፣ በመስቀል ላይ በተከፈለው ዋጋ፣ በፈሰሰው ደም፣ በተቆረሰው ስጋ፣ በሞቱ ደግሞ በትንሣኤው በማንነቱ ማመን መቀበል
ይህን ጌታ ስናምንና ስንቀበል የኃጢአት ይቅርታ እንቀበላለን። ከእግዚአብሔር ጋር እርቅ ይሆንልናል። ጌታ ስሙ የተባረከ ይሁን። ወደ ዋናው ሐሳቤ ይምጣ። ኃጢአት ማለት የእግዚአብሔርን እውነት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ አለማመን ማለት ነው። ሌላው ሶስተኛ ኃጢአት ማለት እንግዲህ እንደ ዘፍጥረት ምዕራፍ 3 ከቁጥር 1 እስከ ቁጥር 11 ድረስ ኃጢአት ማለት አድርጉ የተባለውን አለማድረግ ወይም ደግሞ አታድርጉ የተባለውን ማድረግ፣ በእግዚአብሔር ላይ ማመጽ፣ ከእግዚአብሔር ፍቃድ ከእግዚአብሔር ሐሳብ ውጪ መኖር፣ የራስን ፍቃድ የራስን ምኞት ማድረግ ኃጢአት ይባላል። በአጠቃላይ ኃጢአት ማለት ዓላማን መሳት ማለት ነው። ከተጠራንበት ዓላማ ከቃሉ ዓላማ መሳት፣ ከመንገድ መውጣት፣ ከእግዚአብሔር ፍቃድ መውጣት፣ ከእግዚአብሔር ሐሳብ መውጣት፣ በአጠቃላይ ዓላማን መሳት፣ የቃሉን ዓላማ መሳት፣ የእግዚአብሔርን ፍቃድ መሳት፣ የእግዚአብሔርን ሐሳብ መሳት፣ ከመንገድ መውጣት ኃጢአት ይባላል። ባጭሩ እንግዲህ ከዘፍጥረት ምዕራፍ 3 እንዲሁም ከዮሐንስ ወንጌል ምዕራፍ 1 በመነሳት ኃጢአት ማለት ምን ማለት እንደሆነ ተመልክተናል። የጌታ ስም የተባረከ ይሁን። በሁለተኛ ደረጃ ሰው ኃጢአተኛ የሆነው እንዴት ነው የሚለውን እንመልከት። ሰው እንዴት ኃጢአተኛ ሆነ? ሰው ኃጢአተኛ የሆነው እንግዲህ ከዘፍጥረት ምዕራፍ 3 እንደምንመለከተው እግዚአብሔር ትእዛዝን ሰጠ። ይህንን የእግዚአብሔርን ትእዛዝ አትብሉ ካለው ዛፍ፣ መልካምና ክፉን ከሚያስታውቀው ዛፍ የሰው ልጅ ያንን ትእዛዝ ተላለፈ። አለመታዘዝ በዘፍጥረት መጽሐፍ ምዕራፍ 3 ላይ ይጀምራል። በእግዚአብሔር ላይ ማመጽ፣ እግዚአብሔርን መቃወም፣ እምቢተኝነት፣ እልከኝነት፣ እብሪተኝነት ዘፍጥረት ምዕራፍ 3 ላይ ይጀምራል። እንደዚሁም ደግሞ በአዲስ ኪዳን ሮሜ ምዕራፍ 5 ቁጥር 12 ላይ የእግዚአብሔር ቃል እንደዚህ ይላል። ክፍሉን ላንብብላችሁ። የሐዋርያው የጳውሎስ መልእክት ሮሜ ምዕራፍ 5 ከ12 ጀምሮ ላንብበው። ስለዚህ ምክንያት ይላል ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። ስለዚህ ሰው ኃጢአተኛ የሆነው እንዴት ነው ብለን ስናስብ እንደ ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ያ ሰው ማን ነው? በዘፍጥረት ምዕራፍ 3 ላይ አዳም ይባላል። በዚህ አዳም የእግዚአብሔርን ቃል በመታዘዙ በእግዚአብሔር ላይ በማመፁ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ የእግዚአብሔርን ፍቃድ ባለማድረጉ በእግዚአብሔር ላይ በማመፁ ምክንያት ኃጢአት ወደዚህ ዓለም ገባ ይለናል። ስለዚህ ኃጢአት ሰው ኃጢአተኛ የሆነው በመጀመሪያ በአዳም ኃጢአት የአዳም ዘር ሁሉ በተካፈለው በአዳም ኃጢአት ምክንያት የአዳም ዘር ሁሉ በተካፈለው የሰው ልጅ ሁሉ ኃጢአተኛ እንደሆነ መጽሐፍ ቅዱስ ይነግረናል። እንደምናስታውሰው ዘፍጥረት ምዕራፍ 3 ላይ እግዚአብሔር ሰውን ትእዛዝ ሰጠው ለሰው ልጅ፣ የሰው ልጅ ደግሞ ያንን የእግዚአብሔርን ትእዛዝ ተላለፈው። ስለዚህ ኃጢአት ወደ ዓለም በዛ በአንዱ ሰው በአዳም ምክንያት ወደ ዓለም እንደገባ ይናገራል። ስለዚህ በአዳም ኃጢአት ምክንያት የአዳም ዘር ሁሉ በተካፈለው የአዳም ዘር ሁሉ በተካፈለው ከአዳም በተካፈለው ምን ማለት ነው? ከአዳም በወረሰው የውርስ ኃጢአት በሚባለው
የሰው ልጅ ሁሉ ኃጢአተኛ እንደሆነ መጽሐፍ ቅዱስ ይነግረናል። ሁለተኛ ሰው ኃጢአተኛ የሆነበት ሁለተኛው መንገድ ምንድነው? ከአዳማዊ የተፈጥሮ ባህሪ ወይም ዝንባሌ የተነሳ ሰው በራሱ በሚሰራው ኃጢአተኛ እንደሆነ ይናገራል። የሰው ልጅ ኃጢአታዊ ዝንባሌ ኃጢአታዊ ማንነት አለበት በውስጡ። ስለዚህ ማንነቱ ከአዳም ከአባቱ በወረሰው በተካፈለው የኃጢአት ማንነት ይሄ ባህሪ ሁልጊዜ ኃጢአትን ስራ የሚል ማንነት ነው ያለው። ኃጢአታዊ ዝንባሌ አለው። ኃጢአትን የማድረግ ማንነት ነው ያለው። ስለዚህ በሚሰራው ስራ በሚያከናውነው ተግባር ሁሉ የሰው ልጅ ኃጢአተኛ ይሆናል። በሌላ ቋንቋ የድርጊት ኃጢአት ማለት ነው። በሚሰራው በሚናገረው ንግግር፣ በድርጊቱ በንግግሩ ሰው ኃጢአተኛ ሆነ። ስለዚህ በውርስ ከአዳም በወረስ ነው። ሁለተኛ ደግሞ በድርጊታችን በአንደበታችን ሊሆን ይችላል፣ በስራችን በውስጣዊ በኃጢአታዊ ዝንባሌያችን የተነሳ ሰው ኃጢአተኛ ሆነ። እንግዲህ ወደ ዘፍጥረት ምዕራፍ 3 ስመልሳችሁ የዘፍጥረት መጽሐፍ ጸሐፊ ምዕራፍ 3 ላይ ኃጢአት እንዴት እንደተጀመረ ያሳየናል። በዚህ ምድር ላይ እግዚአብሔር በመልኩና በአምሳሉ በፈጠረው በሰው በአዳም ምክንያት ኃጢአት ወደዚህ ዓለም እንደገባ ነግሮናል። ነገር ግን መጽሐፍ ቅዱስ ስለ ኃጢአት ጅማሬ ሲናገር እዚህ ጋር ትንሽ ልበል። ኃጢአት በሰው ልጆች መካከል እንዳልተጀመረ መጽሐፍ ቅዱስ ያመለክተናል። የሰው ልጅ በፍቃዱ በምርጫው ኃጢአትን ከማድረጉ በፊት በሰማይ በመላእክት ዓለም መጀመሪያ የተፈጠሩት መላእክት ናቸው። ኃጢአትንም የተለማመደው የመላእክት ሁሉ አለቃ የመላእክት ሁሉ መሪ የነበረው ሉሲፈር የሚባለው ከወደቀ በኋላ አጋንንት ዲያብሎስ የተባለው በዛ በሰማይ ኃጢአት እንደጀመረ መጽሐፍ ቅዱስ ይነግረናል። ኃጢአት ሰው ከመፈጠሩ በፊት ፍቃዳቸውን ተግባራዊ የማድረግ ብቃት ባላቸው ከመላእክት አንዱ በሆነ በሉሲፈር እንደተጀመረ መጽሐፍ ቅዱስ ይነግረናል። ለዚህ ማስረጃ እንዲሆነን ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 15፣ ሕዝቅኤል ምዕራፍ 28 ከ11 እስከ 17፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 14፣ አንደኛ ዮሐንስ ምዕራፍ 8 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ መጽሐፍ ቅዱስ ኃጢአት ሉሲፈር በሚባለው መልአክ በሰማይ እንደተጀመረ በዚህም በኃጢአቱ ምክንያት ከሰማይ እግዚአብሔር እንዳወረደው እንደከሰከሰው ወደ ምድር እንደጣለው ኢሳይያስ ይነግረናል፣ ሕዝቅኤል ይነግረናል። ስለዚህ ኃጢአት የጀመረው በምድር ሳይሆን ፍቃዳቸውን መፈጸም ምርጫ ባላቸው በሰው ልጆች መካከል ሳይሆን ኃጢአት የጀመረው በላይ በሰማይ ነው የጀመረው። ስለዚህ ምን ልላችሁ ነው? ወደ ዘፍጥረት ምዕራፍ 3 ቁጥር 1 ስመጣ ኃጢአት የጀመረው ከሰማይ ከመላእክት ዓለም እርሱም ሉሲፈርና እርሱን የተከተሉት ወደ ምድር የወደቀው ይሄ የወደቀው ሰይጣን የሰውን ልጅ ደግሞ ሊፈትነው መጣ። እባብ የሚባለውን እግዚአብሔር የፈጠረውን ፍጥረት በመጠቀም በዘፍጥረት ምዕራፍ 3 ቁጥር 1 ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። አሁን ተመልከቱ፣ ወደ ዋናው ሐሳቤና መልእክቴ ሊመጣ ነው። ኃጢአት በላይ በሰማይ ልምምድ በነበረው በወደቀው በሰይጣን አማካኝነት ሰይጣን ደግሞ እግዚአብሔር አምላክ የፈጠረውን እባብን ተጠቅሞ ወደ ሰው ልጆች መካከል መጣ። በእባብ ውስጥ ገብቶ የእባብን ሁለንተናውን አካሉን በመጠቀም እባብ ውስጥ ገብቶ የእባብን አንደበቱን በመጠቀም ወደ ሰው ይሄ የወደቀው መልአክ ሰይጣን ዲያብሎስ ወደ ሰው ልጆች በእግዚአብሔር መልክና አምሳል ወደ ተፈጠሩት ለመፈተን ለማሳሳት ይሄ የወደቀው የሰውን ልጅ ለመጣል መጣ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዛኑ ላላት ይላል እባቡ። እባብ ድምፅ አውጥቶ መናገር ጀመረ። አንድ ነገር ልትይዙልኝ የምፈልገው በዚህ እባብ ውስጥ ከባቡ ውስጥ በባቡ ወይም ከባቡ በስተጀርባ የነበረው ዲያብሎስ ሰይጣን ነው የወደቀው። በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዛልን የሚል ጥያቄ ጠየቃት።
እግዚአብሔር አምላክ ከገነት ዛፍ ካሉት ሁሉ እንዳትበሉ አዟችኋልና አለ። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም ብላ መልስ ሰጠች። ውድ ወገኖቼ ለዛሬ እዚህ ላይ አቆማለሁ። ጌታ ይባርካችሁ። በሚቀጥለው ሳምንት በዚህ በሰይጣን በእባብ ውስጥ ገብቶ ሴቲቱን ወይም ሔዋንን ይፈትን የመጣው የሰይጣን ሐሳብ፣ መልእክት፣ ፈተና በሰይጣን ጥያቄና በሴቲቱ መልስ በሁለቱ መካከል በነበረው ልውውጥ ንግግር ላይ አትኩሬ ዘፍጥረት ምዕራፍ 3 ላይ በማተኮር እሱ ላይ ብቻ ሐሳቡን በመተርጎም በመተንተን እናወራለን። ስለዚህ ኃጢአት ምንድነው? የኃጢአት ትርጉሙን እንዲሁም የኃጢአት ጅማሬውን ተናግሬያለሁ። ዘፍጥረት ምዕራፍ 3 ወደ ዋናው ክፍል ላይ እመጣለሁ። ለዛሬ ጌታ ይባርካችሁ። የጌታ ጸጋና ሰላም ይብዛላችሁ። ለሚቀጥለው ሳምንት በዚሁ ዙሪያ ላይ በስፋት በጥልቀት ዘፍጥረት ምዕራፍ 3 ከ1 እስከ 11 ያለውን በመተንተን እንቀጥላለን። ሻሎም በኢየሱስ ስም አሜን።